ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። በዕለተ ማክሰኞ የማለዳ የስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን እናነሳለን። ከነዚህ መካከል ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ12ኛ ሳምንት የመጨረሻ ጨዋታ ትላንትና በኦልድ ትራፎርድ ተደርጓል። ማንቸስተር ዩናይትድ እና ኤቨርተን የትላንትና ተጋጣሚዎች ነበሩ። ከሱ ጨዋታ ጋር አያይዘን በስፋት የምናነሳቸው ጉዳዮች ይኖራሉ ውድ ቤተሰቦቻችን። ከዛ ውጭ ደግሞ ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎችም ቀጥለው የሚደረጉበት ዕለት ነውና እነሱንም ጉዳዮች እንዳስሳለን። ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችንም እያነሳሳን ቆይታን እናደርጋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንደተለመደው ይህንን ቪዲዮ ላይክ እያደረጋችሁ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን አጋሩን። እንግዲህ በቀጥታ ወደ ዛሬ ፕሮግራማችን ነው ከመሸጋገሪያ በኋላ የምናልፈው። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። ኢትዮጵያ ለግማሽ ፍጻሜ ማለፏን አረጋገጠች። ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ዞን ውድድር ኢትዮጵያ አንድ ጨዋታ እየቀራት ለግማሽ ፍጻሜ ማለፏን አረጋግጣለች። በሀገራችን ኢትዮጵያ እንግዲህ እየተካሄደ የሚገኝ ውድድር እንደሆነ ይታወቃል። ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር እየተደረገ ይገኛልና የኢትዮጵያ ብሔራዊ ቡድንም የመጀመሪያዎቹን 2 ጨዋታዎች አሸንፎ ሶስተኛውን ጨዋታ ደግሞ በአቻ ውጤት በማጠናቀቅ በ7 ነጥቦች ምድቡን እየመራ እንደሆነ የሚታወቅ ጉዳይ ነው። ኬንያ ትላንትና ደቡብ ሱዳንን 2-0 ማሸነፏን ተከትሎ ነው ኢትዮጵያ ሳትጫወት ለግማሽ ፍጻሜ ማለፏን ያረጋገጠችው። ምድብ 1 ላይ የሚገኙት ኢትዮጵያና ኬንያ በእኩል 7 ነጥቦች ለግማሽ ፍጻሜ ደረሱ ሲሆን ከምድብ 1 በመጪው ረቡዕ ደግሞ ምድቡን በበላይነት ለማጠናቀቅም እርስ በርሳቸው ጨዋታን የሚያደርጉ ነው የሚሆነው። ነገ እንግዲህ ከምድቡ የማለፍ ተስፋ የነበራት ሶማሊያ ተሰናባች እንደሆነች ነው የተረጋገጠው። ደቡብ ሱዳንና ሩዋንዳም በተመሳሳይ ከምድቡ የተሰናበቱ ሌሎች ሀገራት እንደሆኑ ነው መረጃው የሚያሳየው። ኢትዮጵያ ሳትጫወት ግማሽ ፍጻሜውን አልፋለች። ከኬንያ ጋር ደግሞ ነገ የምድቡን የበላይነት ሆና ለማጠናቀቅም ጨዋታዋን የምታደርግ ነው የሚሆነው። አሁን ደግሞ ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግና በአንዳንድ የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶች ደግሞ እንግለጽላችሁ። የ12ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ለተቅዳሜና ዕለተ እሁድ 9 ያክል ጨዋታዎች ተደርገው እንደነበር እናስታውሳለን። ብቸኛው በ12ኛው ሳምንት የቀረው የነበረው ብቸኛው መርሃ ግብር ትላንትና ምሽት ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከኤቨርተን ጋር የሚያደርጉት ጨዋታ እንደነበር የሚታወስ ነውና ትላንትና ይሄ ጨዋታ ተደርጓል። ማንቸስተር ዩናይትድ ትላንትና እንግዲህ ከ5 ተከታታይ ጨዋታዎች ያለ ሽንፈት ጉዞ በኋላ ትላንትና ለኤቨርተን እጁን ሰጥቷል። ሊያውም በሜዳው ኦልድ ትራፎርድ፣ ሊያውም ደግሞ 81 ደቂቃዎችን እንግዲህ ተጫዋቾች በጎዶሎ የነበረበት ኤቨርተንን ማሸነፍ አለመቻላቸው ነው ትላንትና ማንቸስተር ዩናይትድ የተመለከትነው። ትላንትና እንግዲህ ጨዋታው በተጀመረ 9ኛው ደቂቃ አካባቢ ነው ትላንትና ኢድሪሳ ጋና ጉዌ በቀይ ካርድ ከሜዳም የወጣው። ምክንያቱ ደግሞ ከራሱ የቡድን ጓደኛው ማይክል ኪን ጋር በአንድ አጋጣሚ ኢድሪሳ ጋና ጉዌ ኳሱን ለማይክል ኪን ለመስጠት ሙከራዎች በሚያደርግበት ሰዓት ማይክል ኪን በመዘግየቱ ምክንያት ብሩኖ ሚጌል ፈርናንዴዝ በጣም ቆንጆ የምትባል ሙከራን አድርጎ ነበርና በዛ ኳስ ምክንያት ኢድሪሳ ጋና ጉዌና ኪን እንግዲህ ግጭቶችን ፈጥረው እንግዲህ ከግጭቱም አልፎ ደግሞ ኢድሪሳ ጋና ጉዌ የቡድን ጓደኛው ላይ እጁን ፊቱ ላይ በማሳረፍ ወይም በጥፊ በማማታቱ ምክንያት በቀጥታ ቀይ ካርድ ከሜዳ እንዲወጣ ተደርጓል። ከዚህ በፊት እንደዚህ አይነት አጋጣሚዎች እንደነበሩ ተመልክተናል። የቡድን ጓደኞች እርስ በርስ በሚጣሉበት ሰዓትም ቀይ ካርድ እንደሚሰጣቸው የሚታወቅ ጉዳይ ነውና ትላንትና ኢድሪሳ ጋና ጉዌ ይሄ ነገር ነው የገጠመውና ማንቸስተር ዩናይትድ በርከት ያሉ ደቂቃዎችን በእንግዲህ 11 ተጫዋቾችን ሆኖ በአንጻሩ ኤቨርተን በ10 ተጫዋቾች ሆኖ እንግዲህ ማንቸስተር ዩናይትድ በሜዳው ያደረገውን ጨዋታ ማሸነፍ ያልቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ትላንትና በፕሪሚየር ሊጉ ማንቸስተር ዩናይትድ ከኤቨርተን ጋር ያደረገውን ጨዋታ በኤቨርተን 1-0 አሸናፊነት ነው የተጠናቀቀው። ለአሰልጣኝ ሩበን አሞሪምም ጥሩ የአንደኛ ዓመት አኒቨርሰሪ መሆን አልቻለም። ትላንትና እንግዲህ ለማንቸስተር ዩናይትድ የመጀመሪያ ጨዋታቸውን ያደረጉበት አንደኛ ዓመታቸው ነበር። ልክ አንደኛ ዓመታቸው ነው ለማንቸስተር ዩናይትድ የመጀመሪያ ጨዋታቸውን ያደረጉት ኖቬምበር 24
24 እንደነበር እናስታውሳለን። ትናንትና ደግሞ ኖቬምበር 24 2025 ነበር። ልክ በአመቱ ነበር ትናንትና ጨዋታቸውን ያደረጉትና ነገር ግን ጨዋታውን ማሸነፍ አልቻሉም። የመጀመሪያ ጨዋታቸው ከኢፕስዊች ታውን ጋር የተደረገና 1-1 የተጠናቀቀ ጨዋታ ነበር። ነገር ግን ትናንትና በሜዳቸው ያደረጉትን ጨዋታ 1-0 በሆነ ውጤት ተሸንፈዋል። ባለፉት 5 ጨዋታዎች ማንቸስተር ዩናይትድ እንዳልተሸነፈ የምናስታውሰው ነው። ትናንትና ግን ለሽንፈት እጁን ሰጥቷል። ከጨዋታው በፊትም እንግዲህ በርካቶች በተለይ የማቲያስ ኩኛ እንግዲህ በጉዳት ምክንያት እዚህ ጨዋታ ላይ አለመኖር ምናልባት ማንቸስተር ዩናይትድ በማጥቃቱ ረገድ የተወሰኑ ክፍተቶችን ሊፈጥርበት እንደሚችል ተገልጾ ነበር። ቤንጃሚን ሼስኮ ከቶትናም ጋር በነበረው ጨዋታ በጉዳት ምክንያት ወጥቶ ለጥቂት ሳምንታት ከሜዳ እንደሚርቅ ተረጋግጦ ነበር። በልምምድ ሜዳ ላይ ደግሞ ማቲያስ ኩኛ ሰሞኑን ጉዳት እንደገጠመው ተገልጾ ነበርና በትናንትናው ጨዋታ ላይ ከስብስብ ውጭ እንደተደረገ ተመልክተናል። ከጉዳትም ለመጠበቅ እንደሆነ አሰልጣኝ ሩበን አሞሪም ተናግረዋል። በዚህም ማቲያስ ኩኛህንም በትናንትናው ጨዋታ ላይ አልተጠቀሙም። በፊት መስመር ላይ በመጀመሪያው 45 የጨዋታ ክፍለ ጊዜ ብሪያን ኤምቤሞን፣ አማድ ዲያሎን እና ጆሹዋ ዘርክዚን በቋሚነት ለመጠቀም ሙከራዎችን አድርገዋል። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ልክ እንደተጀመረ ሜሰን ማውንትን ቀይረው በማስገባት በአንጻሩ አማድ ዲያሎን ወደ ኋላ እንግዲህ በመመለስ ወደ ዊንግ ባክነት በመመለስም በኑሱር ማዝራዊ ቦታ እንዲጫወት አድርገውታል። ኑሱር ማዝራዊን ቀይረው በማስወጣትና ማንቸስተር ዩናይትድ ተደጋጋሚ ሙከራዎችን ማድረግ ቢችልም ጨዋታውን በደንብ መቆጣጠር ቢችልም ነገር ግን ማሸነፍ አልቻለም። በመጀመሪያው 45 የጨዋታ ክፍለ ጊዜ ኬርናንድ ዌስትቤሪ ሆል ባስቆጠረው ብቸኛ ጎል ኤቨርተን የትላንትናን እንግዲህ ጨዋታ 1-0 አሸንፎ ወጥቷል። ይህንንም ጎል አስጠብቆ ነው ጨዋታውን አሸንፎ የወጣው። ተደጋጋሚ ሙከራዎችን ያደርገዋል ማንቸስተር ዩናይትዶች በተለይ ጆሹዋ ዘርክዚ 2 የጭንቅላት ኳሶችን ሞክሮ ጆርዳን ፒክፎርድ ያወጣበትን መንገድ ትላንትና በርካቶች ለጆርዳን ፒክፎርድ አድናቆታቸውን ሰጥተውታል። የጨዋታውም ኮከብ የተባለው የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ ነው። ማንቸስተር ዩናይትድ በትላንትናው ጨዋታ 25 የጎል ሙከራዎችን ያደረገው ነገር ግን አንድም ጎል ማስቆጠር ያልቻለበትን አጋጣሚ ነው የተመለከትነውና ይሄም በትልቁ እንደ ትልቅ ችግር የተነሳ ጉዳይ ሆኗል። ኢድሪሳ ጋና ጉዌ በ10ኛው ደቂቃ ነው ቀይ ካርድ ተመልክቶ ከሜዳ የወጣው። ማንቸስተር ዩናይትድ በውድድር ዘመኑ 4ኛ ሽንፈታቸውን ነው ያስተናገዱት። አሰልጣኝ ዴቪድ ሞይስ ለመጀመሪያ ጊዜ ማንቸስተር ዩናይትድን በሜዳው ማሸነፍ ችለዋል። ማንቸስተር ዩናይትድ ከኤቨርተን ጋር ያደረገውን ጨዋታ እንግዲህ 2012 ላይ ነው ለመጨረሻ ጊዜ የተሸነፈው። ያኔ ደግሞ ኤቨርተኖች ሲያሸንፉ የማንቸስተር ዩናይትድ አሰልጣኝ የነበሩት የትላንትናው የኤቨርተን አሰልጣኝ የሆኑት ዴቪድ ሞይስ ናቸውና ከ12 ዓመታት በኋላ ነው በኦልድ ትራፎርድ ትላንትና ኤቨርተን ማሸነፍ የቻለውና ከረጅም ጊዜያቶች በኋላ የተመዘገበ ድል እንደሆነ ተመልክተናል። በአንጻሩ ዴቪድ ሞይስም ለመጀመሪያ ጊዜ ነው ማንቸስተር ዩናይትድን በሜዳው እንዳሸነፉ የተመለከት ነው። ሌላኛው እንግዲህ ትላንትና በጣም ጥሩ የሚባሉ ቁጥሮችን ማንቸስተር ዩናይትድ በጨዋታው ላይ ቢያስመዘግብም ነገር ግን ዋናው ነገር ጎል ነውና የትላንትናውን ጨዋታ ማሸነፍ አልቻለም። 25 የጎል ሙከራዎችን ማድረግ ቢችሉም ነገር ግን አንድም ጎል በጨዋታው ላይ ማስቆጠር አልቻሉም። ጥራት ያላቸው የጎል እድሎችንም በመፍጠር ረገድ ትላንትና ማንቸስተር ዩናይትድ የተወሰኑ መዳከሞችን ተመልክተንበታል። 25ቱን ሙከራዎች ቢያደርግም 6ቱ ናቸው ኢላማቸውን የጠበቁ ሙከራዎችን በትላንትናው ጨዋታ ላይ ያደረጉት። 70 ደግሞ ጨዋታውን 70 በመቶ ተቆጣጥረው ያጠናቀቁበት ጨዋታ እንደሆነ ነው የተመለከት ነው። ማንቸስተር ዩናይትድ በኦልድ ትራፎርድ በፕሪሚየር ሊጉ ጨዋታ ተጋጣሚው ተጫዋች ቀይ ካርድ ከተመለከተ በኋላ ለመጀመሪያ ጊዜ ነው ትናንትና ሽንፈት ያስተናገዱት። ከዚህ ቀደም በ46 ተመሳሳይ አጋጣሚዎች 36ቱን በማሸነፍ ሲችሉ 10ሩን ባቻ ውጤትም በመለየት አጠናቀው እንደነበር የምናስታውሰው። አሁን ላይ ማንቸስተር ዩናይትድ ይሄ ሪከርድ ተሰብሮበታል ወይም ደግሞ በሜዳው የተሸነፈበትን አጋጣሚ ነው የተመለከትነው። በአጠቃላይ ትላንትናውን ጨዋታ 1-0 በሆነ ውጤት ነው ማንቸስተር ዩናይትድ የተሸነፈው። ሳምንት ደግሞ ከክሪስታል ፓላስ ጋር ወሳኝ የሚባል መርሃ ግብር እንዳለው ይታወቃል። እንግዲህ ከትላንትናው ጨዋታ ጋር በተያያዘ አንዳንድ ጉዳዮችን እናንሳ። በተለይ አሰልጣኝ ሩበን አሞሪም ከጨዋታው በኋላ የተናገሯቸው ጉዳዮች አሉ። ተጫዋቾቹን አሁን ምንም አልላቸውም፣ ነገ አናግራቸዋለሁ ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ትላንትና ያሳየው እንቅስቃሴ ከውጤቱ በላይ አሳስቦኛል በማለት ነው የተናገሩት። ኤቨርተን የተሻለ ቡድን ነበር፣ በ11 ተጫዋቾችም በ10 ተጫዋቾችም የተሻሉ ነበሩ ሲሉ ሩበን አሞሪም ተናግረዋል። አክለውም ውጤቱ በጣም አስከፊ ነው፣ ነገር ግን እኔ የበለጠ ደግሞ ያሳዘነኝ በጨዋታው ወቅትም የተሰማኝ ስሜት ነው ብለዋል። ከጨዋታው በኋላ ተጫዋቾች ምን እንዳሏቸው የተጠየቁት አሰልጣኙ ምንም አላልኳቸውም፣ ነገ ልምምድ ላይ አለም፣ ነገ ደግሞ እዛው የምንፈታው ይሆናል ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም እና ምንም ነገር አልተናገርኳቸውም ብለው እጅግ በጣም ተበሳጭቻለሁ። ማንቸስተር ዩናይትድን እንደሚደግፍ ማንኛውም ሰው ጨዋታውን በጀመርንበት መንገድ በ10 ተጫዋቾች እንግዲህ የቀረውን ቡድን እንዴት መጫወት እንዳለብን
ለመረዳት ባለመቻላችንና የግብ ዕድሎችንን ፈጥረን ነገር ግን ብቃቱና የመወሰን ችሎታው አልነበረንም። በጣም አስፈላጊው ነገር ጥንካሬው ነው። ከጨዋታው መጀመሪያ ጀምሮ ያንን እንሰማዋለን። ጥንካሬ ሲኖር ወይም ደግሞ ላይኖር መለየት ደግሞ እንችላለን። እናም ደግሞ እሱ ከሌለም ማሸነፍ አንችልም ሲልም ነው ሩበን አሞሪም ሀሳቡን እየሰጠም የሚገኘው። ሌላኛው ቀይ ካርዱ ልክ አይደለም፣ መደባደባቸው ጥሩ ስሜት ነው ሲል ሩበን አሞሪም ይናገራል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ኢድሪሳ ጋና ጉዌ ቀይ ካርዱን በመመልከቱ ውሳኔው እንደማይስማማ ነው የተናገረው። እርስ በርስ መፋለም መጥፎ ስሜት አይደለም ያሉት ሩበን አሞሪም በቀይ ካርዱ ውሳኔም አልስማማም ነው ያለው። የኔ ተጫዋቾች ኳስ ሲያመልጣቸው እርስ በርስ እንደሚደባደቡም ተስፋ አድርጋለሁ። ይሄ ጥሩ ስሜት ነው፣ መጥፎ አይደለም ሲልም ጭምር ነው አሰልጣኝ የተናገረ የሚገኘው አሰልጣኝ ሩበን አሞሪም። ኬርናንድ ዌስትቤሪ ሆል ትላንትና የኤቨርተን በጣም ጥሩ የሚባለውን ውጤት እንዲያስመዘግበው ብቸኛውን ጎል ያስቆጠረው ነው። በእርግጥ ጆርዳን ፒክፎርድ ነው በጨዋታው ላይ ለኤቨርተን በጣም ጥሩን ስራ የሰራው፣ ነገር ግን ወሳኛውን ጎል ያስቆጠረው ደግሞ ኬርናንድ ዌስትቤሪ ሆል እንደሆነ ይታወቃልና በጣም ተደስቻለሁ ሲል ነው ከጨዋታው በላይ ተናገረው። ስለ ኢድሪሳ ጋና ጉዌ ቀይ ካርድ የሚያነሳው ተጫዋቹ ያለፈ ነገር ሊቀር የሚችል ነገር ነበር፣ ነገር ግን ተፈጥሯል ሲል የተናገረው። አክሎም ኢድሪሳ ጋና ጉዌ ከጨዋታው በኋላ ሁላችንንም ይቅርታ ጠይቆናል ማለት እችላለሁ፣ ያለበትንም ነገር መናገር የነበረበትንም ነገር ነግሮናል ሲልም ጭምር የተናገረው። ኬርናንድ ዌስትቤሪ ሆል ነው ይህንን ሀሳብ እንዲሁ የሰጠው። ትላንትና ማንቸስተር ዩናይትድ መሸነፉን ተከትሎ በደረጃ ሰንጠረዡ ላይ እስከ 5ኛ ደረጃ መምጣት የሚችልበትን እድል ሳይጠቀምበት ቀርቷል። በአንጻሩ 10ኛ ደረጃ ላይ እንዲቀመጥ አድርጎታል። ኤቨርተን ትላንትና ማሸነፉን ተከትሎ ነጥቡን ከፍ በማድረግ በ18 ነጥቦች 11ኛ ደረጃ ላይ ሲቀመጥ፣ ሊቨርፑል ደግሞ ወደ 12ኛ ደረጃ የተሸንሸራተተበትን ውጤት ነው በትላንትናው ዕለት የተመለከትነው። ሌላኛው በጣሊያን ሲሪኤም የተደረጉ ጨዋታዎች ነበሩ። ኮሞ የሴስ ፋብሬጋሱ ቡድን ከሜዳ ውጪ ቶሪኖን 5-1 በሆነ ውጤት ያሸነፈበት መርሃ ግብረም ትላንትና ከተደረጉ ጨዋታዎች መካከል አንደኛው ነው። ቶሪኖ ይህንን ጨዋታ 5-1 በሆነ ውጤት ነው በሴስ ፋብሬጋሱ ኮሞ ትላንትና እንደተሸነፈ የተመለከትነው። ሌላኛው በጣሊያን ሲሪ የተደረገው አንደኛው መርሃ ግብር ደግሞ ሳሶሎና ፒያሳ ያደረጉት መርሃ ግብር ነው። ይህ ጨዋታ 2-2 በሆናቸው ውጤት ነው የተጠናቀቀው። ኤስፓኞል ሲቪያን 2-1 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና ከተደረጉት ጨዋታዎች መካከል እንደነበሩ ነው ዘገባዎቹ እያሳዩም የሚገኙት። በዚሁ ደግሞ ዛሬ የሚደረጉ ጨዋታዎችን እንመልከት። የአውሮፓ ቻምፒየንስ ሊግ ዛሬ በሚደረጉ ጨዋታዎች ይመለሳል። ዛሬ በጣም በጉጉት የሚጠበቁ ጨዋታዎች ናቸው የሚደረጉት። ምሽት 2:45 ላይ 2 ጨዋታዎች ይኖራሉ። ከዛ በተጨማሪ ግን ምሽት 5 ሰዓት ሲል ደግሞ 7 ያክል ጨዋታዎች ይኖራሉ። በአጠቃላይ 9 የአውሮፓ ቻምፒየንስ ሊግ ፍልሚያዎችን ዛሬ ምሽት እንመለከታለን። ዛሬ ከሚጠበቁ ጨዋታዎች መካከል እነ ማንቸስተር ሲቲ የሚያደርጉት ጨዋታ አለ። እነ ቸልሲ፣ እነ ባርሴሎና እና ዩቬንቱስ ጨዋታቸውን ዛሬ ያደርጋሉ። የእነሱ ጨዋታዎች በጉጉት ይጠበቃሉ። የጨዋታ ጥቆማዎችን ለማንሳት ያክል ዛሬ ምሽት 2:45 ሲል 2 ጨዋታዎች እንደሚደረጉ ገልጬላችኋለሁ። በዮሃን ክራይፍ አሬና የሆላንዱ ክለብ አያክስ አምስተርዳም እና የፖርቱጋሉ ክለብ ቤኔፊካ የሚያደርጉት ጨዋታ በትልቁ በጉጉት ይጠበቃል። ይህ ጨዋታ ምሽት 2:45 ሲል የሚደረግ ነው። ሌላኛው የቱርኩ ክለብ ጋላት ሳራይና እንዲሁ ሮያል ኡኒየን ሴንት ግሎይሴ ምሽት 2:45 ላይ ጨዋታቸውን የሚያደርጉ ሌሎች ክለቦች እንደሆኑ ነው እየተገለጸ የሚገኘው። ምሽት 5 ሰዓት ሲል ግን በርከት ያሉ ጨዋታዎች ይደረጋሉ። ቦዶ ግሊምት ከጣሊያኑ ክለብ ዩቬንቱስ ጋር የሚያደርገው ጨዋታ ይጠበቃል። የእንግሊዙ ክለብ ቼልሲ እና የስፔኑ ክለብ ባርሴሎና የሚያደርጉት ጨዋታ ይጠበቃል። ከሁለቱ ቡድኖች መካከል የቃላት ሽኩቻዎቹ አሁንም እንደቀጠሉ ነው የሚገኙት። ይህንን ጨዋታ ለማሸነፍ ቼልሲዎችም ባርሴሎናዎችም ጠንክረው እየሰሩ እንዳለ ነው እየተመለከተን የምንገኘውና ቼልሲና ባርሴሎና ምሽት 5 ሰዓት ሲል ጨዋታቸውን ያደርጋሉ። ሌላኛው ደግሞ የሚደረገው ጨዋታም ቦሩሲያ ዶርትመንድ እና ቪያሪያል የሚያደርጉት ጨዋታ ነው። ይህ ጨዋታ በሲግናል ኢዱና ፓርክ የሚደረግ መርሃ ግብር ነው። ዶርትሙንድ ቪያሪያልን የስፔኑን ክለብም የሚያስተናግድበት ጨዋታ ይደረጋል። ማንቸስተር ሲቲ ከባየር ሌቨርኩዘን ሌላኛው ጨዋታቸውን ያደረጉ ሳምንት እንደሆነ ነው የተገለጸው። ማንቸስተር ሲቲ ከባየር ሌቨርኩዘን ጋር ጨዋታውን ያደርጋል። ተጠባቂ የሚባል መርሃ ግብር ነው። በአውሮፓ ቻምፒየንስ ሊግ ዛሬ የሚደረገው ጨዋታ በኢቲሃድ ስቴዲየም ነው ይህ ጨዋታ የሚደረገው። የፈረንሳዩ ክለብ ኦሎምፒክ ደ ማርሴይ በሜዳው ደግሞ የእንግሊዙን ክለብ ኒውካስል ዩናይትድን የሚያስተናግድበት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። የአምናው የጣሊያን ሴሪ አሸናፊ ናፖሊ ዛሬ በሜዳው በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም ቃራባግን የሚገጥምበት ጨዋታ ይደረጋል። ሌላኛው ስላቪያ ፕራግና አትሌቲክ ቤልባኦ
የሚያደርጉት መርሃ ግብር ደግሞ ዛሬ የሚጠበቁ በርከት ያሉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ውድ ቤተሰቦቻችን አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን አርሰናል በጥር ተጫዋቾች የዝውውር መስኮት ተጫዋች ያስፈርማል ወይ? የበርካቶች ጥያቄ ነው። ምክንያቱም በክረምት ተጫዋቾች የዝውውር መስኮት ቡድኑ ራሱን በደንብ ያጠናከረበት እንደነበር እናስታውሳለን። እርግጥ ነው በዚህ የውድድር ዓመትም ቢሆን ከጉዳት አላመለጠም። በርከት ያሉ ተጫዋቾችን በጉዳት ምክንያት እያጣ ነው የሚገኘው። ነገር ግን በክረምቱ ያስፈረማቸው 8 ያክል ተጫዋቾችን ግን እያፈራረቀም ዘንድሮ እጅግ በጣም ጥሩ የሚባል ጊዜን እያሳለፉ ይገኛሉ። አርሰናሎች አሁንም የፕሪሚየር ሊጉን መሪነትም በከፍተኛ ነጥብ እየመሩ ነው የሚገኙትና በጥር ግን ተጫዋች ያስፈርማሉ የሚል ጥያቄ በስፋት ይነሳል። ጥሩ የውድድር ዓመት በማሳለፍ ላይ የሚገኘው የሊጉ መሪ አርሰናል በጥር ተጫዋች የማስፈረም እቅድ እንደሌለው ነው የተረጋገጠው። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል አሁን ላይ ባሉ ተጫዋቾች በጣም ደስተኛ መሆናቸው ነው የተገለጸውና በዚህ መሰረትም አርሰናል ምናልባት በጥር ተጫዋቾች የዝውውር መስኮት ተጫዋች ላይ ያስፈርም የሚችልበት እድል ሰፊ ነው ተብሏል። ባይሆን ግን የተጫዋቾችን ኮንትራት ሊያድስ የሚችልበት እድል እንዳለ እየተነገረ ነው። በሌላ መረጃ ማለት ነው አርሰናሎች በቅርቡ የዴክላን ራይስን ኮንትራት ለማራዘም መስራት እንደሚጀምሩ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። በቅርብ ጊዜያቶችም ወሳኝ የሚባሉ ተጫዋቾችን ኮንትራት አራዝመዋል። እንዲሁ ደግሞ የቡካዮ ሳካንም ኮንትራት ለማራዘም እጅግ ከጫፍ እንደደረሱ የሚያሳዩ መረጃዎች ሲወጡ ነበር። በቀጣይ ደግሞ የዴክላን ራይስን ኮንትራት ለማራዘምም ንግግሮች እንደሚደረጉ የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ እያወጣ የሚገኘውና በጥር ተጫዋቾችን ከማስፈረም ይልቅ ወሳኝ ተጫዋቾቹ ላይ ኮንትራትን የማራዘም ስራዎችን ሊሰሩ እንደሚችሉ ነው እየተነገረ የሚገኘው በአርሰናል በኩል። ሌላኛው ነገ የሚጠበቅ የአውሮፓ ቻምፒየንስ ሊግ መርሃ ግብር አለ። አርሰናል ከባየር ሚኒክ ጋር የሚያደርገው የአውሮፓ ቻምፒየንስ ሊግ ጨዋታ እጅጉን በጉጉት የሚጠበቅ ጨዋታ እንደሆነ ይታወቃል። ምክንያቱም ሁለቱ ቡድኖች በጣም ጥሩ ጊዜን በአውሮፓ ቻምፒየንስ ሊግ በሊጋቸውም እያሳለፉ ይገኛሉ። ለምሳሌ በጀርመን ቡንደስሊጋ ባየር ሚኒክን የሚያቆመው ጠፍቷል። እስካሁን ባደረገው 11ኛ ሳምንት ድረስም አንድ ጨዋታ ብቻ ነው ባቻ ውጤት ያጠናቀቀው እንጂ ሁሉንም ጨዋታዎች በድል ነው ያጠናቀቀው። ባየር ሚኒክ አንድ ጨዋታ ላይ ብቻ በአቻ ውጤት ጨዋታን አጠናቋል። ከዛ ውጪ ደግሞ አርሰናል በፕሪሚየር ሊጉ የሊጉ መሪ እንደሆነ ይታወቃል። በሰፊ የነጥብ ልዩነት በ6 ያክል ነጥብ ልዩነቶችም ሊጉን እየመራ እንዳለ የሚታወቅ ጉዳይ ነውና በቀጣይ እንግዲህ ይህንን በጣም በትልቅ የሚጠበቅ ጨዋታ እርስ በርሳቸው ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኘው። ሌላኛው እንግዲህ እነዚህ ሁለት ቡድኖች በአውሮፓ ቻምፒየንስ ሊግም በጣም ጥሩ የሚባል ጊዜን እያሳለፉ እንዳለ ነው እየተመለከትን የምንገኘው። ምክንያቱም በአውሮፓ ቻምፒየንስ ሊግ ሁሉንም ጨዋታዎች ያሸነፉ ብቸኞቹ ቡድኖች እንደሆኑ የሚታወቀው ጉዳይ ነውና እርስ በርስ ጨዋታቸውን ያደርጋሉ። ነገ ምሽት የሚደረግ መርሃ ግብር ነው። ይህ ጨዋታ በትልቅ ጉጉት የሚጠበቅ መርሃ ግብር ይሆናል። ይህንን ጨዋታ በመሃል ዳኝነት እንዲመሩትም ጣሊያናዊው ዳኛ ማርኮ ጎይዳ ጨዋታውን በመሃል ዳኝነት እንዲመሩት እንደተመረጡ ነው መረጃዎች እያሳዩ የሚገኙት። ባየር ሚኒክ በዚህ ዳኛ ወይም ከዚህ በፊት ባደረጋቸው በዚህ በዋና ዳኛ እየተመራ ያደረጋቸውን ጨዋታዎች እንግዲህ አንድ ጨዋታ ብቻ ያደረገ ሲሆን ጨዋታውንም 5-0 በሆነ ውጤት ነው አሸንፎ የነበረው። እንግዲህ አሁን ደግሞ በጣም የሚጠበቅ ጨዋታ ይደረጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኘው። አርሰናል ዘንድሮ ዘና ብሎ 31ኛው ሳምንት ላይ ወይንም 32ኛው ሳምንት አካባቢ ላይ ዋንጫ ማሳካቱን ያረጋግጣል ብሏል። ቲዮ ዋልኮት ነው ይህንን ሀሳብ የሰጠው። የቀድሞ የአርሰናል ተጫዋች የሆነው ቲዮ ዋልኮት ዘንድሮ በእርግጠኝነት አርሰናል አመታቸው ነው። ይህንን የውድድር ዓመትም ወይ 31ኛው ሳምንት አሊያ ደግሞ 32ኛው ሳምንት ላይ የፕሪሚየር ሊጉን ዋንጫ እንደሚያነሱ እርግጠኛ ሆኜ መናገር እችላለሁ ሲልም ጭምር ነው የተናገረው። ቲዮ ዋልኮት ብዙ ጋርዶፈነርንም ልንመለከት እንችላለን ሲል ጭምር ነው የተናገረው። እንግዲህ አንድ ክለብ ሻምፒየን ከሆነ በኋላ ለምሳሌ ቀደም ብሎ ሻምፒየን ከሆነ ከ38ኛው ሳምንት በፊት ባሉ ጨዋታዎች ላይ ሻምፒየን የሚሆን ከሆነ ከዛ በኋላ የሚያደርጋቸውን ጨዋታዎች በሙሉ ፕሪሚየር ሊግ እስኪጠናቀቅ ድረስ እንግዲህ የተጋጣሚ ቡድን ተጫዋቾች ጎንና ጎን ላይ እያጨበጨቡ እንደሚቀበሏቸው ይታወቃልና እነዚህን ነገሮች ብዙ እንመለከታለን ሲል ነው ቲዮ ዋልኮት የተናገረው። 31ኛው ሳምንት ላይ የሚያረጋግጡ ከሆነ ከዛ በኋላ እስከ 38ኛው ሳምንት የሚደረጉ ጨዋታዎች ላይ እንደዚህ አይነት ነገሮች ይደረጋሉ ብዬ አስባለሁ ሲልም ጭምር ነው የተናገረው። ሀሳቡንም የሰጠው በዚህ መልኩ ነው። የቀድሞ ተጫዋቹ ነው ይህንን ሀሳብ የሰጠው። ሊጉን በ6 ነጥብ እየመራችሁ ነውና እንዴት ትገልጸዋለህ ተብሎ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦለት ነበር። ይህንንም ደግሞ ምላሹን ሰጥቷል። ሊጉን በ6 ነጥብ መምራት ያለ ያክል ትልቅ ነገር አይደለም። በዚህ ሊግ ውስጥ የነጥብ ልዩነቱ 6 ብቻ በቂ ሊሆን አይችልም ሲል ጭምር ነው አሰልጣኝ ሚኬል አርቴታ
ሀሳቡን ያጋራው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ዩናይትድ የአማካይ ስፍራ ተጫዋች ማስፈረም እንደሚፈልግ ይታወቃል። ማንቸስተር ዩናይትድ በ2026 የመሃል ሜዳ ተጫዋች ለማስፈረም ከፍተኛ ጥረት እንደሚያደርግ ነው የሚገለጸው። አሰልጣኝ ሩበን አሞሪም ክለቡን የመሃል ሜዳ ተጫዋቹንም ከክረምት ይልቅ በጥር ቢያስፈርም እንደሚመርጡ ተናግረዋል። ትናንትና እንደገለጽንላችሁ አሰልጣኝ ሩበን አሞሪም ይሄ ቡድን ላይ ወይም ደግሞ ባለስልጣኖቹ ላይ በጥር ተጫዋቾች የዝውውር መስኮት ተጫዋቾችን እንዲያመጡ ብለው በግድ እንደማይጫናቸው ተናግረዋል። ወይም ደግሞ የግዴታ ብለው እንደማያስጨንቋቸውን የተነገረው ነገር ግን ቢሆን ግን በጥር ተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች መጥቶላቸው ቡድናቸው ቢጠናከር እንደሚደሰቱ ነው እየተናገሩ የሚገኙት አሰልጣኝ ሚኬል አርቴታና እንግዲህ የአማካይ ስፍራ ተጫዋች ለማስፈረምም የጥር ገበያ ላይ ይወጣሉ ተብለው ይታሰባል። እንደሚታወቀው ማንቸስተር ዩናይትድ የያዛቸው ተጫዋቾች እንዳሉ በእቅድ ውስጥ ያሉ ተጫዋቾች እንዳሉ ይነገራል። እንደሚታወቀው በክረምት የተጫዋቾች የዝውውር መስኮትም ለማስፈረም በጣም ትልቅ ፉክክር ሲያደርጉበት ወይም ደግሞ ትልቅ ንግግሮችን ሲያደርጉበት የነበረው ተጫዋች ካርሎስ ባሌባ ከብራይተን ኤንድ ሆቭ አልቢዮን አሁንም ሌላኛው የሚፈለገው ተጫዋች እንደሆነ ይታወቃል። ሌላኛው ኤሊየት አንደርሰን ነው። ዘንድሮ በጣም ጥሩ የሚባል ጊዜን በኖቲንግሃም ፎረስት እያሳለፈ ይገኛል። ለእንግሊዝ ብሔራዊ ቡድንም በጣም ተጠባቂ ተጫዋች እንደሆነ የሚታወቀ ጉዳይ ነውና እንግዲህ ኤሊዮት አንደርሰንንም ለማስፈረም በጣም ትልቅ ፍላጎት አላቸው ተብሏል። ማንቸስተር ዩናይትዶችና እነዚህን ሁለት ተጫዋቾች ለማስፈረም በትልቁ እንቅስቃሴ ያደርጋሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ነገር ግን ከካርሎስ ባሌባ ጋር ግን በተያያዘ አንድ ጉዳይን እናንሳም። ስሙ እንግዲህ ከማንቸስተር ዩናይትድ ጋር መያያዝ ከጀመረ ጊዜ በኋላ የብቃት ማሽቆልቆል እንዳጋጠመው ይነገራል። ካርሎስ ባሌባ በዚህ ሲዝን በፕሪሚየር ሊጉ 10 እና ከ10 በላይ ጨዋታዎች ላይ ቋሚ ተሰላፊ ሆኖ ከጀመሩ ተጫዋቾች ውስጥ በጨዋታ በአማካይ ዝቅተኛ ደቂቃን ሜዳ ላይ አሳልፈው ተቀይረው ከሚወጡ ተጫዋቾች መካከል ካርሎስ ባሌባ አንደኛ ደረጃ ላይ ተቀምጧል። በዚህ ውድድር ዓመት እንግዲህ በቋሚነት ይሰለፋሉ፣ ነገር ግን በቶሎም ከሜዳ ተቀይረው በመውጣት በቀዳሚነት ነው ካርሎስ ባሌባ የተቀመጠው። ካርሎስ ባሌባ በጨዋታ በአማካይ በየ61 ደቂቃው ተቀይሮ ከሜዳው እንደሚወጣ ነው እየተመለከትን የምንገኘው። ዘንድሮ በፋቢያን ሆርዝሌር ቡድን ከማንቸስተር ዩናይትድ ጋር ስሙ መያዝ ከጀመረ በኋላ የተወሰኑ የብቃት ማሽቆልቆሎች እንደገጠሙት ጭምር ነው መረጃዎቹ እየወጡ የሚገኙት። አሰልጣኝ ሩበን አሞሪም ይናገራሉ። ተጫዋቾች ማንቸስተር ዩናይትድን የሚለቁት ለማንቸስተር ዩናይትድ እንግዲህ ማንቸስተር ዩናይትድ እንደማይጠቅሙ ከተረዳ ብቻ ነው ሲል ይናገራል። የማንቸስተር ዩናይትዱ አሰልጣኝ የሆኑት ሩበን አሞሪም ክለቡን መልቀቅ የሚፈልጉ ተጫዋቾች ክለቡን የሚለቁት ማንቸስተር ዩናይትድን የሚጠቅም ዝውውር ከሆነ ብቻ ነው ሲሉ ጭምር ተናግረዋል። አሰልጣኝ ሩበን አሞሪም በዚህ ውድድር ዓመት በማንቸስተር ዩናይትድ የቋሚነት የመሰለፍ ዕድልን ያላገኙት ጆሹዋ ዝርክዚና ኮቢ ማይኖ ክለቡን መልቀቅ እንደሚፈልጉ ነው የተረጋገጠው። ምንም እንኳን ትናንትና እንግዲህ ጆሹዋ ዝርክዚ በፕሪሚየር ሊጉ የመጀመሪያ ቋሚ ተሰላፊነትን በትላንትናው ጨዋታ ላይ አግኝቷል። የማታያስ ኩኛህና የቤንጃሚን ሼስኮ በትላንትናው ጨዋታ ላይ አለመኖር ይህንን ተጫዋች በቋሚ አስተላለፍ ውስጥ እንዲካተት እንዳደረገው የተመለከትነው ጉዳይ ነው። ነገር ግን እነዚህ ሁለት ተጫዋቾች ክለቡን መልቀቅ እንደሚፈልጉ በተደጋጋሚ እየተነገረ ይገኛል። ምክንያቱም በማንቸስተር ዩናይትድ ቤት የሚፈልጉትን ያክል ደቂቃዎችን ማግኘት ባለመቻላቸው ምክንያት ነው። በቡድናቸው ቋሚ ካለመሆን በተጨማሪ በብሔራዊ ቡድን ያላቸው ቦታ ማጣታቸው ደግሞ ተጫዋቾቹ በጥር የዝውውር መስኮት ከክለቡ ጋር ለመለየትም ለ2026 የዓለም ዋንጫ ለሀገራቸው ብሔራዊ ቡድን ያላቸውን ቦታን ማስመለስ ይፈልጋሉ ነው እየተባለ የሚገኘው። እንግዲህ የእግር ኳስ ተጫዋች ነበርኩኝ ያሉት አሰልጣኝ ሩበን አሞሪም ተጫዋቾቼን እረዳለሁ፣ በሁሉም ነገር መረዳት እፈልጋለሁ፣ ነገር ግን ዝውውሮች የሚፈቀዱት ለዩናይትድ ትክክል ከሆነ ብቻ ነው ብለዋል። የአንዳንድ ተጫዋቾች ብስጭት የዓለም ዋንጫ እየተቃረበ በመምጣቱ መሆኑንም እረዳለሁ ሲሉ ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። ሆኖም ግን ተጫዋቾቹንም ክለቡንም መርዳት ከቻልኩኝ እሰየው፣ ካልሆነ ግን ክለቡ ይቀድማል በማለት ነው አሰልጣኝ ሩበን አሞሪም የተናገረው። ስለዚህ ተጫዋቾቹንም ለማስደሰት እሞክራለሁ፣ ተጫዋቾቹንም ለመጥቀም እሞክራለሁ፣ ማንቸስተር ዩናይትድን ጥቅሙን ሳላጎድል፣ ነገር ግን ማንቸስተር ዩናይትድን ነው ማስቀድመው። ማንቸስተር ዩናይትድ እንግዲህ መቅደም ያለበት ቡድን ነው ሲልም ጭምር ነው አሰልጣኝ ሩበን አሞሪም እየተናገረም የሚገኘው። ሌላኛው እንደሚታወቀው በማንቸስተር ዩናይትድ አካዳሚ ውስጥ በጣም እምቅ ችሎታ ያላቸው ትልቅ ተስፋም የሚጣልባቸው ወጣት ተስፈኛ ተጫዋቾች እንዳሉ ይታወቃል። ናታን ሶልት እንዳጋራው መረጃ ከሆነ አሁን ላይ በካሪንግተን ያለው ስሜት በማንቸስተር ዩናይትድ አካዳሚ ውስጥ የሚገኙት ታይለር ፍሌቸር፣ ሼአ ሌሲ እንዲሁ ደግሞ ቤንዲቶ ማንታንቶ፣ ጋብሪኤል ቢያንቼሪ፣ ጂሚ ትዋይትስ እንዲሁ ደግሞ ዴቪድ ወደ ዋናው ቡድንም
ሊያድጉ የሚችሉበት ሰፊ እድል እንዳላቸው ጭምር ነው እየተነገረ የሚገኘው። በተለይ አሰልጣኝ ሩበን አሞሪም ለታዳጊ ተጫዋቾችም ሙከራዎችን በማድረግም የሚታወቁ ነው። እንደውም የእነሱን ጨዋታዎች ጭምር በመመልከት ተጫዋቾቹን ወደ ልምምድም እንዲመጡ ጭምር በሚያደርጉበት ነገር ላይ በደንብ የሚታወቁ ናቸውና አሁንም በቋሚነት ወደ ዋናው ቡድን ሊያድጉ የሚችሉበት እድል እንዳላቸው ይታወቃል። እነዚህ ወጣት ተጫዋቾች በተለያየ ጊዜ ከዋናው ቡድን ጋርም በቂ ልምምዶችን ሲያደርጉ ቆይተዋል። ከዚህ በፊት ከነበሩት ጊዜ በተሻለ መልኩ አሁን ላይ የበለጠ ብቁ ሆነው እንደተዘጋጁ ጭምር የሚያሳዩ ነገሮችን ነው የተመለከት ነው። ማንቸስተር ዩናይትድ ሃሪ አማሰን በሼፊልድ ዩናይትድ እያሳለፈ በሚገኘው የውሰት ቆይታ ደስተኛ እንደሆነ ተነግሯል። ማንቸስተር ዩናይትዶች ከመጀመሪያው አንስቶ ሼፊልድ ዩናይትድ ለሃሪ አማስ እድገት ትክክለኛው ክለብ እንደነበር ያምናል የተባለው ተጫዋቹ በሼፊልድ በቂ የመሰለፍ እድሎችን እንደሚያገኝ የማንቸስተር ዩናይትድ ሰዎች በእጅጉ እርግጠኛ እንደነበሩ ነው እየተገለጸ የሚገኘው። ታዳጊው ተጫዋች በሼፊልድ ዩናይትድ ቤት እያሳየ የሚገኘው እድገትም ማንቸስተር ዩናይትድን በእጅጉ ደስተኛ አድርጎታል ተብሎ እንደሚታሰብ ጭምር ነው መረጃዎች እየወጡ የሚገኙትና ይህ ተጫዋች በውሰት እያሳለፈ የሚገኝበት ጊዜም በጣም ጥሩ እንደሆነ ጭምር ነው እየተገለጸ የሚገኘው። አሁን ደግሞ ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናድረስ ውድ ቤተሰቦቻችን። ሊቨርፑል ከአሰልጣኝ አርኔ ስሎት ጎን እንደሆነ እየተነገረ ነው። በውጤት ማጣት ውስጥ የሚገኘው ሊቨርፑል አሰልጣኝ አርኔ ስሎትን የማሰናበት እቅድ እንደሌለውና በክለቡም እንደሚቀጥሉ ጭምር ነው መረጃዎች የወጡት። የሊቨርፑል ባለቤቶችና የክለቡ አስተዳደር ሁሉንም ለአሰልጣኝ አርኔ ስሎት ድጋፍ እንደሚያደርጉ ነው የተነገረው። አሰልጣኝ አርኔ ስሎት በበኩላቸው በሊጉ ያለው ሁኔታ መለወጥና ነገሮችን ማሻሻል እንዳለባቸውም እንደሚያውቁ ነው እየተገለጸ የሚገኘው። በክረምት ተጫዋቾች የዝውውር መስኮት ከፍተኛ ገንዘብ ያወጣው ሊቨርፑል በጥር በድጋሚ ወደ ገበያው ለመግባትም ማቀዳቸው ተነግሯል። ዝውውሩ በገበያው ላይ በሚኖረው አማራጭ ላይም የተመረኮዘ እንደሚሆን ሲገለጽ፣ ቢያንስ ግን አንድ ተጫዋች ለማምጣት ማቀዳቸው ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። የአርኔ ስሎት ነገር ግን አሁንም ቢሆን በሊቨርፑል ባለስልጣናት ዘንድም እንግዲህ አሁንም ድጋፍ እንዳላቸው ነው እየተነገረ የሚገኘው። ነገር ግን ቀጣይ ጨዋታዎቻቸው በትልቁ ሊወስናቸው እንደሚችል ይታመናል። ከዚህ በኋላ ሽንፈቶች የሚቀጥሉ ከሆነ እንግዲህ በትልቁ ጫና ውስጥ ሊገቡ የሚችሉበት እድል እንደሚኖር ነው እየተገለጸ የሚገኘው። ሊቨርፑል ለኢብራሂማ ኮናቴም አዲስ ውል እንግዲህ እንዳቀረበለት ይታወቃልና እስካሁን ድረስ ምንም አይነት ከስምምነት የደረሱት ነገር የለም። ተጫዋቹም ኮንትራቱን ለማራዘም ፍቃደኛ ይሁን አይሁን እስካሁን የተረጋገጠ ጉዳይ የለም። ነገር ግን ሊቨርፑል አዲሱን ለመፈራረም ዝግጁ ካልሆነ ከኢብራሂማ ኮናቴ ጋር በጥር ወር ላይ ኢብራሂማ ኮናቴን መሸጥ ይመርጣል። ምክንያቱም በክረምቱ የተጫዋቾች የዝውውር መስኮት ይህ ተጫዋች ነፃ ተጫዋች ነው የሚሆነውና እንግዲህ በዛ መልኩ ላለመሄድ እንግዲህ ተጫዋቹን ለመልቀቅ እንግዲህ ፍላጎት አላቸው። በጥር ተጫዋቾች የዝውውር መስኮት ቢያንስ የተወሰኑ ገንዘቦችን ከዚህ ተጫዋች ማግኘት እንደሚፈልጉ ነው እየተገለጸ የሚገኘውና በጥር ሊሸጡት ይመርጣሉ ተብሎ እንደሚታሰብ ነው ዘገባዎች ያሳዩትና ባየር ሚኒክ እና ሪያል ማድሪድ ይህንን ተጫዋች ለማስፈረምም ሙከራዎችን ያደርጋሉ ተብለው የሚጠበቁ ክለቦች ናቸው። ጋሪ ኔቪል ይናገራል። ሊቨርፑል ይሄኛውን የውድድር ዘመን ለማዳን አርኔ ስሎት ትልቅ ፎርሜሽን ለውጥ ማድረግ ይኖርበታል። የተከላካይ ቦታን ለማጠናከር የመረጠውን 4-3-2-1 ትቶ ወደ 4-4-2 ሊቀይረው ይገባል። ይህ ማለት በአማካኝና ከኋላ የበለጠ ጠንካራ መሆንና የተጫዋቾችን ለውጥም ማምጣት ማለት ነው። ከኬርኬዝ እና ከኮናቴ አቋም አጠያቂ ነው። ካስፈለገም ትልልቅ ተጫዋቾችን ወደ ቤንች ማውረድም ይኖርበታል። እንግዲህ ሊቨርፑል ከመሪው አርሰናልም በ11 ነጥብ ርቆ 12ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃልና ይህንን ነገር ማሻሻል አለበት አሰልጣኝ አርኔ ስሎት ሲል ነው ጋሪ ኔቨል ሀሳቡን የሰጠው። ዌይን ሩኒም ስለ ሊቨርፑል ተናግሯል። እኔ ስሎትን በሆን ኖሮ በተቀረው ቡድን ላይ ተጽዕኖ የሚያሳድር ትልቅ ውሳኔን ወስናለሁ። ለምሳሌ ያክል ሳላህን ቤንች አድርጓለሁ። ሳላህ በመከላከል ላይ ክለቡን እየረዳ አይደለም። ስለዚህም ደግሞ አንተ ለሊቨርፑል የፈረመ እንግዲህ አዲስ ተጫዋች ነህ እናም ቤንች ላይ ሆነ ሳላ ወደ ኋላ እንደማይመለስ ወይም እንደማይሮጥ እያየህ ነው። ምንም እንኳን እሱ የክለቡ ሌጀንድ ቢሆንም መጥፎ ነገርን ግን ያስተምራል ሲልም ጭምር ነው የተናገረው። ሌሎች ቡድኖችም ይህንን አስተውለዋል። ለምሳሌ የቼልሲውን የግራ መስመር ተከላካይ ማርክ ኮሪያ ባለፈው ሊቨርፑልን 2-1 ባሸነፉበት ጨዋታ ላይ የሊቨርፑል የቀኝ ቡድን በሳላህ በኩል እንዳጠቁ ተነግሯል። ምክንያቱም ቦታው በመከላከል በጣም ደካማ መሆኑን ስለሚያውቁ ነው። አስቸጋሪ ጊዜ ውስጥም እንደሆኑ ይገባኛል። ምናልባትም በጆታ ላይ የደረሰው አሳዛኝ ነገር ተጽዕኖ ሊኖርባቸው ይችላል፣ ነገር ግን ላለመታገል አሳማኝ ምክንያት አይደለም። ሩኒ ቀጠለና የሊቨርፑል ደጋፊዎች ስለ የርገን ክሎፕ መናገር እንዲያቆሙ ምን ያሳሰበው ትልቁ ነገር እንደዚህ አይነት የውጤት በሂደት ሲኖረው የየርገን ክሎፕ ስም እየተነሳ መጥቷል። ስሎት እሱ እንግዲህ ክሎፕን አይደለም
እንደ የርገን ክሎፕ ጥሩ ሊሆንም አይችልም። ለኔ አርነ ስሎት ቡድኑን መልሶ የማቋቋም አቅም ያለው አሰልጣኝ ነው። እኔ እንደማስበው ከሆነ የሊቨርፑል ደጋፊዎች የየርገን ክሎፕን ሀሳብ ትተው ካሁኑ አሰልጣኝ ጎንም መቆም አለባቸው ሲልም ጭምር ነው ወይን ማርክ ሩኒ ሀሳቡን የሰጠው። ሊቨርፑል በጥር ተጫዋቾች የዝውውር መስኮት አንቷን ሴሜኒዮን የማስፈረም በቁም ነገር እየሰሩበትና ተጨባጭ ውይይቶችም እያደረጉ ነው። ሊቨርፑል ወደ 70 ሚሊዮን ዩሮ የሚጠጋ የውል ማፍረሻ ውልም እንዳለው ሙሉ በሙሉ ይታወቃልና ሊቨርፑል ተጫዋቹ በአፍሪካ ዋንጫ የሚሳተፍ ቢሆንም እሱን ይፈልጉታል። ነገር ግን ሌሎች ከፍተኛ የእንግሊዝ ቡድኖችም የተጫዋቹ ፈላጊዎች እንደሆኑ እየተገለጸ ነው የሚገኘው። የ25 ዓመቱ ሁለገብ የከፍ መስመር ተጫዋችም እስከ 2030 ድረስ ከቦርንመዝ ጋር አዲስ ውል እንዳለው ይታወቃልና ፍሎሪያን ፕሌተንበርግ እንደተናገረው ከሆነ ምናልባት ሊቨርፑል በጥር ተጫዋቾች የዝውውር መስኮት አንቶን ሴሜኒዮን ለማስፈረም በትልቁ እንቅስቃሴዎችን ሊያደርግ የሚችልበት እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑል ሌላኛው ሚኬል ኦሊሴንን ማግኘት እንደሚፈልግ ይነገራል። ነገር ግን አሁን ላይ ምንም አይነት እሱን ለማዘዋወር ትልቅ ነገሮችን እያደረጉ አይገኝም። ነገር ግን ሊቨርፑሎች ግን ሚኬል ኦሊሴን የማስፈረምም ትልቅ ፍላጎት እንዳላቸው ግን ይነገራል ነው የተባለው። ተጫዋቹ እንግዲህ መልቀቂያ ውል የለውም እናም ደግሞ ሊሳካ የሚችል ኢላማ ነው። ስለዚህም ሊቨርፑል ሌሎች ስሞችን እየፈለገ እንዳለ ጭምር ነው ዘገባዎች የሚጠቁሙት። በባየር ሚኒክ ግን በጣም ወሳኝ ከመሆኑ ጋር በተያያዘ ሚኬል ኦሊሴ ባየር ሚኒኮች ይህንን ተጫዋች አሳልፈው ይሰጣሉ ብሎ ማሰብ በጣም ከባድ ነው የሚሆነው። ምክንያቱም በአውሮፓ ውድድሮች ላይ ባየር ሚኒክም ቢሆን ሻምፒየን የመሆን ትልቅ ፍላጎት አለውና ይህንን ተጫዋች በቀላሉ ይለቁታል ብሎ ማሰብ ከባድ ሊሆን እንደሚችል ነው ዘገባዎች እየወጡ እንደሚገኙ የተጠቆመው። ሊቨርፑል በጥር ወር ማርክ ጎሂንም ለማስፈረም ገንዘቦችን ማውጣት እንዳለበት እየተገለጸ ይገኛል። በክረምቱ ወቅትም እንደ ነፃ ወኪል ለማስፈረም ከሚፈልጉ የአውሮፓ ታላላቅ ክለቦች መካከል ከሪያል ማድሪድ እና ከባርሴሎና ጋርም እሱን ለማስፈረም ትልቅ ፉክክር ይገጥማቸዋል ተብሎ ይታሰባል። ባለፈው ክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም በጣም ከጫፍ ደርሰው እንደነበር እናስታውሳለን። ነገር ግን በመጨረሻም ሳይሳካላቸው እንደቀረም እናስታውሳለን። የሕክምና ምርመራውን ጭምር አድርጎ ነበር። ነገር ግን መጨረሻ ላይ ግን ይህ ተጫዋች በዛው በክሪስታል ፓላስ እንዲቆይ ተደርጓል። በተለይ አሰልጣኝ ኦሊቨር ግላርሰን ይህ ተጫዋች እንዲለቅ አለመፈለጋቸውና በክለቡ እንዲቆይ መፈለጋቸው ወደ ሊቨርፑል ሊያመራ የነበረውን እድል ጠባብ እንዲሆን እንዳደረጉ ይታወሳልና በሚቀጥለው የዝውውር መስኮቶች ግን በክረምቱ ነፃ ነው የሚሆነው። ከዛ በፊት ደግሞ ምናልባት ክሪስታል ፓላሶች ገንዘብ ማግኘትን የሚሹ ከሆነ በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች መልቀቅ ይኖርባቸዋል ተብሎ ይታሰባል። የቼልሲን ጉዳዮች እናንሳ። ኮል ፓልመር ወደ ልምምድ ተመልሷል። እንግሊዛዊው የቼልሲ የፊት መስመር ተጫዋች የሆነው ኮል ፓልመር ወደ ልምምድ መመለሱን ነው አሰልጣኝ ኤንዞ ማሬስካ ያረጋገጡት። ኮል ፓልመር ባለፈው ሳምንት በመኖሪያ ቤቱ አደጋ አጋጥሞት ጣቱ የመሰበር አደጋ እንደደረሰበት ይፋ ተደርጎ እንደነበር እናስታውሳለን እና መቼ እንደሚመለስ አላውቅም ያሉት አሰልጣኝ ነገር ግን በእርግጠኝነት በቅርቡ ይመለሳል ሲሉ ነው የተናገሩት። አሁን ላይ ልምምድ ጀምሯል፣ ኳስ እየነካም ይገኛል፣ ስሜቱ ጥሩ ነው ሲሉ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። እንዴት ጣቱን ሊሰበር ቻለ ግን የሚሉ ጥያቄዎች ይነሳሉ። የቼልሲው የፊት መስመር ተጫዋች ኮል ፓልመር ላይ እንግዲህ ጣቱ ላይ ጉዳት በመድረሱ ምክንያት ወደ ሜዳ አለመመለሱ ሲገለጽ ነበር። ፓልመር ጣቱን ስለሰበረበት አጋጣሚ የጠየቀው ማርክ ኮሬያ የፊፋ ቪዲዮ ጌም ተሸንፎ ሳይሆን እንዳልቀረ ነው የሚናገረው። ይሄ የሆነው የፊፋ የቪዲዮ ጨዋታ ወይም ተመሳሳይ ጨዋታ ተሸንፎ ይመስለኛል ሲል ነው ማርክ ኮሬያ የተናገረው። እውነት ለመናገር ይሄ መፈጠሩን ማመን አልቻልኩም፣ ምክንያቱም ለመመለስ በጣም ቀርቦ ነበርና አሁን ግን እረፍት ይፈልጋል፣ የእግር ኳስ አንዱ አካል ነው ሲልም ጭምር የተናገረው። ስለ ዛሬው የባርሴሎና ወሳኙ ጨዋታ ሲናገርም ኮሬያ ላሚን ያማልና ባርሴሎናን ለማሸነፍም ያለንን በሙሉ እንሰጣለን ሲልም ጭምር ነው እየተናገረ የሚገኘው። እንግዲህ የዛሬው እንግዲህ ከባርሴሎና ጋር ጨዋታ እንዳላቸው ይታወቃል በአውሮፓ ቻምፒየንስ ሊግ እና ማርኮ ኮሬያ ይህንን ሀሳብን የሰጠው። ኤንዞ ማሬስካ ይናገራል። ባርሴሎናን ለማሸነፍ ያለንን በሙሉ እንሰጣለን ሲል ነው የተናገረው። የሰማዮቹ አሰልጣኝ ኤንዞ ማሬስካ ከባርሴሎና ጨዋታ በፊት ከቻምፒየንስ ሊግ ጨዋታቸው በፊት ነው በርከት ያሉ ሀሳቦችን ያጋሩት። ባርሴሎና የማይታመን ቡድን ነው፣ ዛሬ ደግሞ ጨዋታውን አሸንፈን ለመውጣትም ያለንን ሁሉ መስጠት አለብን ሲሉ ጭምር ይናገራሉ። ኤስቴቫው ትልቅ ደረጃ ላይ ነው፣ ለብራዚልም መጫወት ጀምሯል፣ ገና ልጅ ነው፣ የበለጠ መሻሻልም ይኖርበታል፣ ነገር ግን በሱ ደስተኛ ነኝ ሲሉ ጭምር ነው የተናገሩት። በእግር ኳስ እንደ ላሚን ያማልና ኤስቴቫው ያሉ ተጫዋቾችን መመልከት አስደሳች ነው። ባርሴሎና የአንድ ተጫዋች ቡድን አይደለም፣ በርካታ ጥሩ ተጫዋቾች አሉት። እንደ ቡድን መከላከልም ይኖርብናል። እነሱ አስደናቂ ቡድንና አስደናቂ ተጫዋቾች ቢኖራቸውም እኛ ድል ማምጣት የሚችሉ ተጫዋቾችም ይዘናል ሲልም ጭምር ነው የተናገረው ኤንዞ ማሬስካ።
ኤንዞ ማሬስካ በፔፕ ጓርዲዮላ ባርሴሎና ምክንያት ነው አሰልጣኝ ለመሆን የወሰንኩት ሲልም ይናገራል። ማንም ሰው ከዚያ ባርሴሎናና ከፔፕ ጓርዲዮላ ጋር ሊወዳደር የሚችል አይመስለኝም። የስፔን እግር ኳስን ቀይሯል ብዬ አስባለሁ። እያንዳንዱ ክለብ በዚያ መንገድ ለመጫወት እየሞከረ ነበር። ከዚያም ፔፕ ጓርዲዮላ ወደ ጀርመን ተዘዋወረ። እናም ሁሉም ሰው ደግሞ በዚያ መንገድ ለመጫወት እየሞከረ ነበር። የጀርመን ብሔራዊ ቡድንም በእነዚህ ዓመታት አንድ ነገርን አሸንፏል። እኔ እንደማስበው ፔፕ ወደ እንግሊዝ ከመጣ በኋላ ብዙ ክለቦች ተመሳሳይ ነገር ለማድረግ ሞክረዋል፣ የእንግሊዝ ብሔራዊ ቡድን ጨምሮ። ስለዚህ ማንም ሰው ከፔፕ ጓርዲዮላ ጋር ሊወዳደር አይችልም ብዬ አስባለሁ፣ ምክንያቱም ባለፉት 20ና 25 ዓመታት እግር ኳስን ቀይሮታል ሲልም ጭምር ነው የተናገረው አሰልጣኝ ኤንዞ ማሬስካ ስለ ፔፕ ጓርዲዮላ ሲናገር። ሌላኛው ማሬስካ ስለ ኮል ፓልመር ሲናገር መቼ እንደሆነ በትክክል ባላውቅም ነገር ግን ወደ ሜዳ ለመመለስ በጣም ቀርቧል ነው ሲል ነው የተናገረው። በተለይ በርካታ የቼልሲ ደጋፊዎች የሚጠብቁት ጥያቄ አለ። ከአርሰናል ጋር በሚደረገው ጨዋታ ይደርሳሉ የሚል ጥያቄ አለ። አሁን እዚህ ያለነው ስለ ባርሴሎናው ጨዋታ ለማውራት ነው ሲሉ ጭምር ተናግረዋል። ኤንዞ ማሬስካ ስለ ኮል ፓልመር ስለ አርሰናሉ ጨዋታ ይደርሳል አይደርስም ተብለው ተጠይቀው የተሰጡት ምላሽ ነው። ከዚያ በኋላ ስለ አርሰናል እናስባለን። በአሁኑ ሰዓት ግን ለአርሰናሉ ጨዋታ ይደርሳል ብዬ አልገምትም። ኮል ፓልመርን ለመጨረሻ ጊዜ ያገኘሁት ትላንትና ከልምምድ በኋላ ነው። ስሜቱ ምን እንደሚመስል ለማየት እንጂ ስለ ጉዳቱ ዝርዝር ጉዳይ አልጠየቅኩትም ሲሉ ጭምር ነው የተናገሩት። ስለ ተደራራቢ ጨዋታዎችም ተጠይቀው ነበር። እንዳልከው ከባድ ሳምንት ነው፣ ነገር ግን ከዚህ ሳምንት በኋላ ከሜዳ ውጪ ከሊድስ ዩናይትድ፣ ከቦርንመስ፣ ከአታላንታ ጋርም ስለምንጫወት ሌላ ፈተና አለብን። ሁሉም ጨዋታዎች እንግዲህ ዋጋው 3 ነጥብ ነውና የባርሴሎናና የእሁዱ የአርሰናል ጨዋታም በየራሳቸው ምክንያት ወሳኝ ናቸው። ለእኛ ግን ዋናው ነገር ጨዋታን በጨዋታ ትኩረት አድርጎ መሄድ ነው ሲልም ጭምር ነው የተናገረው። ስለ ፈርናንዴዝ አቋምም ተጠይቆ ነበር። እኔ ሁሌም ቢሆን እሱ ምርጥ ተጫዋች እንደሆነ አምናለሁ። ኤንዞ በመጀመሪያው አካባቢ የተሰጠውን ሚና ለመረዳት ተቸግሮ ነበር። አሁን ግን በሜዳ ላይ ለእኛ ወሳኙ ተጫዋች ነው ኤንዞ ፈርናንዴዝ ሲል ነው ኤንዞ ማሬስካ የተናገረው። በአውሮፓ ሱፐር ካፕ ባርሴሎና ላይ ስላገባበት ጎልም ተጠይቆ ነበር። እንደ ተጫዋች ያ ለኔ ትልቅ ጊዜ ነበር። ህይወቴ ካገኘኋቸው ጎሎች ሁሉ ቀላሉ ነበር። 2-0 እየመራን ነበር። የተገኘውን በ90 ደቂቃ በፍጹም ቅጣት ምት ነው። ደስ የሚል ስሜት ነበር። አሁን ግን ነገሮች ለየት ያሉ ናቸው። እነሱ ባርሴሎናዎች አስደናቂ ቡድን ናቸው። እኛም ደግሞ ለማሸነፍ አቅማችንን ሁሉ አውጥተን እንጫወታለን ሲል የተናገረው ማሬስካ ባርሴሎናን ስለማሰልጠን ስላለው ህልምም ሲናገር እናንተ ሁሌም በጋዜጣዊ መግለጫዎች ላይ ስላላችሁ ታውቃላችሁ። ስለ ወደፊቱ ስትጠይቁኝ ሁሌም መልስ የሚሆነው እዚህ ቸልሲ በመሆኔ ምን ያክል ደስተኛ እንደሆንኩ ነው መነግራችሁ ሲልም ጭምር ነው የተናገረው። ኤስቴቫውና ላሚን ያማልንም አነጻጸር ተብሎ ተጠይቆ ነበር አሰልጣኝ ኤንዞ ማሬስካ። ገና ካሁኑ በከፍተኛ ደረጃ እየተጫወተ ነው። ኤስቴቫው በብራዚል ብሔራዊ ቡድን ውስጥም ቋሚ አስተላለፍ ውስጥ እየገባ ነው። በጣም ወጣት ነው። ብዙ ነገሮችን ማሻሻል እንደሚችል ጥርጥር የለውም። በሱ በጣም ደስተኞች ነን። እግር ኳስን ለሚወድ ሰው እንደ ኤስቴቫኦ፣ ላሚን ያማልና ፔድሪን መመልከትም የሚያስደስት ነገር ነው። የእግር ኳስ ውበቱ ይሄ ነው። ኤስቴቫኦ የኛ በመሆኑ ደስ ብሎኛል። ጥሩ ነገር እንደሚሰራም ተስፋ አደርጋለሁ ሲልም ነው የተናገረው። ስለ ሌቫንዶስኪ ደግሞም ተጠይቆ ነበር። ምንም ጥርጥር የለውም ሌቫንዶስኪ ድንቅ ተጫዋች ነው። በእግር ኳስ ውስጥም ትልቁን ነገር ማለትም ጎል ማስቆጠር እንደሚችል ህይወቱን ሙሉ አሳይቶናል። እኛ እንደ ቡድን ለመከላከልና ጠንካራ ለመሆን እንሞክራለን። እርግጥ ነው እንግዲህ እንደ ላሚን ያማል፣ ፈርሚን ሎፔዝ እና ፍራንኪ ዲዮንግ ያሉ ብዙ ተጫዋቾች ያሏቸው ቢሆንም ግን ጨዋታውን ለማሸነፍ እንጥራለን ሲልም ጭምር የተናገረው። የኋላ መስመራቸው ወደፊት ተጠግቶ መጫወት ወይም ሃይላይን እንደ ክፍት ሊሆን እንደሚችል እርግጠኛ ነኝ። ነገር ግን ኳስን በሌለ ሰዓት ደግሞ ጥንቃቄ ማድረግም አለብን። ብዙ የጎል ዕድሎችን ይፈጥራሉ፣ ሁሉም ጎል ያስቆጥራሉ። በማጥቃትና በመከላከል ረገድም ደግሞ ያላቸው ትክክለኛ ሚዛንን መጠበቅ ይኖርብናል። ማሬስካ ከመጀመሪያው የምድብ ጨዋታ በኋላ ስለታየው መሻሻልም ሲናገር ከባየር ሙኒክ ጨዋታ በኋላ አሁን ላይ የተሻለ ቡድን ሆነናል ብዬ አስባለሁ። እርግጥ ነው እያንዳንዱ ጨዋታ ይለያያል። በግሌ ግን ሳየው ቡድኑ ከቀን ወደ ቀን እየተሻሻለ እንደመጣም ማምናለሁ ሲልም ጭምር ነው እንዲሁ የተናገረው። ማሬስካ ኩኮሬያ ላሚን ያማልን ስለመቅጠሙ ሲናገር ኩኮሬያ ለዛሬው ጨዋታ ብቻ ሳይሆን ሁሌም ለኛ ትልቅ አቅም የሚሰጠን ተጫዋች ነው። ክለቡ ከመጣው ጊዜ ጀምሮም እጅግ በጣም አስገራሚ ነው። በመከላከል ብቻ ሳይሆን በጨዋታ እንቅስቃሴ ውስጥም ትልቅ ዋጋ ያለው ሰው ነው። ለሱ በጣም ደስተኞች ነን። ባርሴሎና እንደ ቡድን ልንገጥማቸው የሚገቡ ተጫዋቾችም አላቸው ሲልም ጭምር ነው እንዲሁ ሀሳቡን የሰጠው ማሬስካ ሲናገር። ቲኪታካ ዘመኑ አልፎበታል ወይም ተብሎ ተጠይቆ ነበር። አላውቅም። ምን አሰልጣኝ ለመሆን የወሰንኩት ግን ከአመታት በፊት በባርሴሎና በጋርዲዮላው ባርሴሎና ቲኪታካ ምክንያት ነው ሲልም ጭምር ይናገራል። እንግዲህ ይህንን ሀሳብን የሰጠው ስለ ባርሴሎና ዘንድሮ ጥንካሬ ሲናገር አስደናቂ ሁኔታ ላይ እየተጫወቱ ያሉት
ከባርሴሎና ሁሌም ትማራለህ። የሚጠብቁትና የሚከላከሉበት መንገድም ድንቅ ነው። ባለፈው የሊግ አሸናፊ ነበሩ። ስለዚህ ጥሩ ቡድን ናቸው። ሁሌም ብልጫ መውሰድ ይፈልጋሉ። እኛም በበኩላችን ያንን ለማድረግ እንሞክራለን ሲል ጭምር ነው አሰልጣኝ ኤንዞ ማሬስካ ከዛሬው ከባርሴሎና ጋር ከሚያደርጉት ጨዋታ አስቀድሞ በነበረ ጋዜጣዊ መግለጫ ላይ ያነሳው ሰፊ ሀሳብ ነው። በሳምንቱ ተጠባቂ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር የሊጉ መሪ አርሰናል ከቼልሲ ጋር ይጫወታሉ። የሁለቱም ክለቦች ተጠባቂ እንግዲህ የሊግ ጨዋታን አንቶኒ ቴይለር ናቸው በመሃል ዳኝነት እንዲመሩት የተመረጡት። ጨዋታው ጆን ብሩክስ በቫር ዳኝነት እንደሚመሩት ተመርጠዋል። ጨዋታው እሁድ ምሽት 1 ሰዓት ከ30 ሲል ነው በስታንፈርድ ብሪጅ ጨዋታው እንደሚደረግ የወጣላቸው መርሃ ግብር የሚያሳየው። ማንቸስተር ሲቲን ደግሞ እንመልከት። ሮድሪ ለዛሬው ጨዋታ አይደርስም ተብሏል። ሮድሪ በዛሬው የባየር ሌቨርኩዘን የቻምፒየንስ ሊግ ጨዋታ ወደ ሜዳ እንደማይመለስ ነው አሰልጣኝ ፔፕ ጓርዲዮላ የተናገሩት። የተቀየረ ነገር የለም፣ ሮድሪ አይጫወትም፣ አሁንም እሱ ዝግጁ አይደለም ሲሉ ነው ፔፕ ጓርዲዮላ ያስታወቁት። አክለውም ሮድሪ በቅርቡ ይመለሳል፣ ብዙ አይቆይም፣ በሱ ላይ ግን መጠንቀቅ አለብን። ሙሉ ዝግጁ ሊሆን እንደሚችልም አስባለሁ፣ ዝግጁ ሲሆንም ደግሞ እንዲመለስ ፍላጎታችን ነው ሲል ጭምር ነው ፔፕ ጓርዲዮላ ስለ ሮድሪ ሀሳቡን የሰጠው። ሌላኛው ጋርዲዮላ ያነሳው ሀሳብ እንደኛ በተከታታይ የቻምፒየንስ ሊግ ላይ የተሳተፈ የእንግሊዝ ክለብ የለም ብሏል ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከዛሬው የባየር ሌቨርኩዘን የቻምፒየንስ ሊግ ጨዋታ በፊትም አስተያየታቸውን ሰጥተዋልና የዛሬው ጨዋታ በጣም አስፈላጊ ነው። ጨዋታውንም የምናሸንፍ ከሆነ ወደ ጥሎ ማለፉ ለመቀላቀልም እንቃረባለን። ባለፉት 9 ወይም 10 ዓመታት ውስጥ ከማንቸስተር ሲቲ ውጪ በየአመቱ ቻምፒየንስ ሊግ የተሳተፈ የእንግሊዝ ክለብ የለም ሲልም ጭምር ነው የተናገረው። ይህንን ማድረግ በጣም አስቸጋሪና የተለየ ነገር ነው። ያለ ጥርጥር ቡድኔንና ክለቤን ለዘላለም እጠብቃለሁ። ካሁኑ ከ12 የሊግ ጨዋታዎች 4ቱን ተሸንፈናል። በጣም አስፈሪ ቁጥር ነው። ማሻሻልም ይኖርብናል። በፕሪሚየር ሊጉ ካለኝ ልምድ አንጻር ሊጉን ለማሸነፍ 100 ወይም 98 ነጥቦችን መሰብሰብ ይኖርብሃል ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። የሪያል ማድሪድን ጉዳዮች የምናነሳበት ሰዓት ላይ እንገኛለን። ቪኒሲዮስ ጁኒየር ከአሰልጣኝ ሻቪ አሎንሶ ጋር ያለው ግንኙነት ጥሩ ባልሆነበት ጊዜ ላይ ውሉን ማራዘም እንደማይፈልግ ነው ለፕሬዝዳንት ፍሎሬንቲኖ ፔሬዝ ያስታወቀው። ይህንን ተከትሎ የቪኒሲዮስ ጁኒየር ኮንትራት ማራዘም ንግግር አሁን ላይ መቆሙን የተገለጸው የአሰልጣኝ ሻቪ አሎንሶና ቪኒሲዮስ ጁኒየር ግንኙነት አሁን ላይ ጥሩ አለመሆኑንና በክለቡ መከራከሪያ እንደሆነ ጭምር እየተነገረ ነው። ተጫዋቹ አሰልጣኝ ሻቪ አሎንሶ እሱን በያዙበት መንገድም ተገቢ አይደለም፣ በጥሩ ሁኔታ አልያዙኝም የሚል እምነት እንዳለው ነው የተገለጸው። ዓመታዊ 18 ሚሊዮን ዩሮ የሚከፈለው ቪኒሲዮስ ጁኒየር ሪያል ማድሪድ አዲስ ያቀረበለትን 20 ሚሊዮን ዩሮ የሚያስገኝ ውልም ውድቅ አድርጎታል። የቪኒሲዮስ ተወካዮች ክለቡ ታሪካዊ ውል ማለትም ሮናልዶ ይከፈለው እንደነበረው 30 ሚሊዮን ዩሮ የሚደርስ ክፍያ ጥቅልም ጠይቀዋል የሚል መረጃ ነው ዘ አትሌቲክ የተባለው የመረጃ ምንጭ ያወጣው። አንዳንድ የሪያል ማድሪድ ተጫዋቾች የሻቪ አሎንሶን የአጨዋወት ሲስተም አልተመቻቸውም። እናም ከመልበሻ ክፍል የሚወጡትን ምልክቶች ምንም አይነት ተስፋ ሰጪ ነገር እንደሌለው ነው ማርካ የሚናገረው። ሪያል ማድሪድ በአሰልጣኝ ሻቪ አሎንሶና በተጫዋቾቹ መሀልም ያለው ግንኙነት መሻከር ከመቼውም ጊዜ በላይ እንዳሳሰበው ጭምር ነው የተነገረው። የሪያል ማድሪድ አስተዳደር አሁንም በሻቪ አሎንሶ ያለውን እምነት አላጣም። በዚህም ደግሞ ክለቡ አሁንም ሻቪን እንደ ዋናና ፐርፌክት አሰልጣኝ አድርጎ ቢቆጥረውም ነገር ግን አሁንም ቢሆን ግን በመልበሻ ክፍል ውስጥ የተፈጠሩ ነገሮች ግን ስጋቶችን እንደፈጠሩ ነው ዲያሪዮ አስ የተባለው የመረጃ ምንጭ እየገለጸ የሚገኘው። የሪያል ማድሪድ አስተዳደር አሁንም በሻቪ አሎንሶ ያለው እምነት ግን አልታጣም። ቪኒ ጁኒየር ደግሞ አሰልጣኝ ሻቪ አሎንሶን በተመለከተ ፍትሐዊ ያለመሆኑን ነው ያምናል የተባለው። ባለፈው ወር ከኤል ክላሲኮ ጨዋታ ላይ ከተፈጠረው ነገር በኋላ ቪኒሲዮስ ለመላው የቡድኑ አባላትና ለደጋፊዎች የይቅርታ መግለጫ ሲያወጣ የአሰልጣኙን ስምም ሆን ብሎ አልጠቀሰም የሚል መረጃ ማሪዮ ኮርቴግና እንዲሁ አጋርቷልና ሪያል ማድሪድ በአሰልጣኝ ሻቪ አሎንሶ በጣም ደስተኛ ናቸው። እንዲሁም አሰልጣኙ በቡድኑ ውስጥ ጠቃሚ ለውጦችን አምጥተዋል ብለው ያምናሉ። ሆኖም ግን ቪኒሲዮስ ጁኒየርን ጨምሮ ከአንዳንዶቹ የቡድን ተጫዋቾች ጋር የፈጠሩት ቅሬታ ግን ክለቡን አሳስቦታል ብሏል ማሪዮ ኮርቴግና ጨምሮ ሲናገር። ያለፉት ጨዋታዎች ለቡድኑ ተጫዋቾችና ለሻቪ አሎንሶ የመጀመሪያ ከባድ ማስጠንቀቂያዎች ናቸው። ከኤል ክላሲኮ አስደናቂ ፍልሚያ በኋላ የሪያል ማድሪድ እንቅስቃሴ ቆሟል። በተጫዋቾችና በአሰልጣኙ መካከልም ያለው ደካማ እንዲሁም ደግሞ በጨዋታዎች ወቅትም ደግሞ የሚኖረው የቡድን ተለዋዋጭነት ባህሪ አሳሳቢ ጉዳይ እየሆነ እንደመጣ ነው መረጃዎች እያሳዩ የሚገኙት። ስለዚህም ያለፉትን 3 ጨዋታዎች ለቡድኑ አጠቃላይ ሰራተኞችም ትልቅ ማስጠንቀቂያ እንደሆነ ጭምር ነው ሆሴ ፍሊክስ ዲያስ መረጃውን እያጋራ እንደሚገኝ ዘገባ የወጣው።
ፍራንኮ ማስተንቱኖ ከጉዳቱ አገግሞ ወደ ሜዳ ለመመለስ ከሜዳው እንግዲህ ከጫፍ ደርሷል የሚል መረጃ እየወጣ ነው። ቢሆንም ግን ለነገው ጨዋታ ግን የመድረሱ ነገር አጠራጣሪ ቢሆንም በዢሮናው ጨዋታ ላይ ግን የተወሰኑ ደቂቃዎችን ሊያገኝ እንደሚችል የሚያሳዩ መረጃዎችን ነው ዲያሪዮ አስ ይፋ ያደረገው። ሪያል ማድሪድ በወሳኝ ምዕራፍ ከፊቱ ሁለት ችግሮች እንደተጋረጡበት ይነገራል። አንደኛው በአሰልጣኝ ላይ እምነት የማሳደርና ለፕሮሰስ ጊዜ መስጠት ጉዳይ ነው። ከዚህ ቀደም በሪያል ማድሪድ ያልተለመደና ውጤት ደግሞ ብቸኛው የአሰልጣኞች መመዘኛ በሆነበት አሰራር ከአዲስ አሰልጣኝ ጋር ውጤትም የሆነ ውጤት ሳይኖር አምኖ የመቀጠል ነው። ሁለተኛው ደግሞ ለከዋክብቶቹ ከለላ በመስጠት የሚታወቀው ሪያል ማድሪድ አሁን ላይ በቪኒሲዮስ ጁኒየር ጉዳይ ምናልባትም ከለላ በመስጠትና ባለመስጠት አጣብቂኝ ውስጥ ገብቷል የሚል ሀሳብ ነው ያለው። የሚሆነበት ምክንያት ቪኒ 2 ዓመታት የማይሞላ የኮንትራት ጊዜ ያለው በመሆኑ የኮንትራት ማራዘም ድርድሩ አደጋ ላይ መጣል ባለመፈለጉና አሰልጣኝ ሻቪ አሎንዞ ደግሞ በክለብ ውስጥ ለውጥ እንደሚያመጣ አምኖ ነገር ግን ቪኒ ጁኒየርን በተመለከተ ያለው አቋም ላይ ደግሞ ጠንካራ ውሳኔን ማስተላለፍ ባለመፈለጋቸው ነው። የቪኒና ሻቪ አሎንዞ ጉዳይ እየተካረረ ከመጣ ሪያል ማድሪድ ይሄ ውድድር ዘመን ከመጠናቀቁ አስቀድሞ አንዳቸውን የመምረጥ ግዴታ ውስጥ መግባቱ አይቀሬ ነው። ቪኒ ጁኒየርን ከመረጠ ሻቪ አሎንዞን በሌላ አሰልጣኝ ተክቶ መስራት ይችል ይሆናል። ነገር ግን ቀውሱ ከባድ ነው። ይህንንም እንግዲህ ይነሳል ተብሎ ነው የሚታሰበው። ሌላኛው ምርጫ ደግሞ በክረምቱ የዝውውር መስኮት ቪኒን ሽጦ ለአሰልጣኙ ያለውን እምነት የሚያሳይና ሌሎች አማራጮችን በገበያው ውስጥም የሚፈልግ ይሆናል። የማጥቃቱም ይሁን በመሃል ሜዳው ላይ ተጫዋቾችን መፈለግ ይኖርባቸዋል ተብሎ ይታሰባል። ሪያል ማድሪድ ሻቪ አሎንዞን በከዋክብቶቹ ጥበቃ ላይ ተመስርቶ ቢያባረር የሚፈጠረው የመጀመሪያው ቀውስም የአሰልጣኝ ማጣት ነው። ምክንያቱም ሪያል ማድሪድን ለመረከብ የሚችሉ አሰልጣኞች የሚመዘኑት ፕሮፋይል ምናልባትም ከዚህ ቀደም ሪያል ማድሪድን ካሰለጠነው ካርሎ አንቸሎቲና ዚነዲን ዚዳን ውጪ ሁሉም በሚባል ደረጃ ከዋክብትን ማኔጅ ከማድረግ ይልቅ ጥብቅ መመሪያዎችን በመስጠትና ታክቲካቸውን በቡድን ውስጥ በማስረጽም ውጤታማ የሆኑ አሰልጣኞች ናቸው። በዚህ ምክንያት የሪያል ማድሪድን ከዋክብቶች ምቾት ሳይነሱ ስራቸውን ለመስራትም በትልቅ ፍላጎት ላይ የሚወድቁ አሰልጣኞችን ማግኘት በጣም ከባድ ሊሆን እንደሚችል ነው የሚገመተው። ሌላኛው ደግሞ አሰልጣኞችን ሊያሳምን የሚችልበት መንገድ እምነት ጥሎ ስራቸውን እንዲሰሩ ከማድረግ ይልቅ የሪያል ማድሪድ ተጫዋቾችን ተቀጣሪ አይነት ስሜትም እንዲሰማቸው የሚያደርግ ነው። አንድ ቡድን ላይ ደግሞ የበላይ አለቃው ተጫዋቾች ሲሆኑ በተለይም በትልልቅ ክለቦች ውስጥ ምን አይነት ቀውስም በመልበሻ ቤት ውስጥ እንግዲህ በውጤቱ ላይም ምን አይነት ነገሮች እንደሚከሰቱ የሚታወቅ ጉዳይ ነው። ዚዳንን መቅጠር የሚል ቀላል የመሰለ ውሳኔ እንግዲህ ሊኖር ይችላል። ነገር ግን ይሄ ቅጥር እውን ቢሆን ሪያል ማድሪድ ከዚዳን በፊትም በኋላም የሚኖር ክለብ ነውና እሱ ባይሳካለት ወይ ደግሞ ተሳክቶለትም ቢለያይ ለሌሎች አሰልጣኞችና ተጫዋቾች የሚሰጠው ትልቅ ምስል ምንድን ነው? ሪያል ማድሪድ የኮከቦችን ብቻ ነው የሚል ይሆናል። ይህ ደግሞ በጣም ከባድ ነገሮችን ሊፈጥር ይችላል። እንግዲህ ሪያል ማድሪድ በተለይም ትልቅ ደረጃ ላይ ያለ ክለብ ነውና ትልቅ ፕሮጀክትን ይዞ እስከተንቀሳቀሰ ድረስም በመሃል ለሚፈጠሩ ነገሮች ሁሉ መታገስና ለፕሮጀክቱ መታመን ይኖርበታል። በዛ መንገድም ትልልቅ የሚባሉ ፕሮጀክቶችን ማስፈጸም እንደሚችል ጭምር ነው መረጃዎቹ በትልቁ እያመኑበት የሚገኘው ጉዳይ ነው። በዚህ ላይ ደግሞ ሌላኛው የሚነሳው ጉዳይ ደግሞ እንግዲህ ሻቪ አሎንዞ ይቀጥል ወይስ ቪኒሲዮስ ጁኒየር ይቀጥል መምረጥ እንግዲህ ያለበት እንግዲህ ሪያል ማድሪድ ባለስልጣኖቹ እንደሆኑ ይታመናል። ከሁለት አንዳቸውን ሊመርጡ የሚችሉበት አጣብቂኝ ነገር ውስጥ ግን ሊገቡ እንደሚችሉ ይነገራል። ምክንያቱም እነዚህ ሁለት ሰዎች ተስማምተው የመስራት እድላቸው በጣም ጠባብ እየሆነ ነው። ውጥረቱ በጣም እየጨመረ እንዳለ ነው መረጃዎች የሚያሳዩትና እነዚህ ወይ ሻቪ አሎንዞ በክለቡ የመቆየት እድል ይኖረዋል አሊያ ደግሞ ቪኒሲዮስ ጁኒየር በክለቡ የመቆየት እድል ይኖረዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። የባርሴሎናን ጉዳዮች ደግሞ ወደ እናንተ እናድርስ። የባርሴሎና አሰልጣኝ ሃንስ ፍሊክ ስለ ቸልሲ አስቴታቸውን ሰጥተዋል። ቸልሲ በዓለም ላይ ካሉ ምርጥ ቡድኖች አንደኛው ነው። በክለብ ውስጥም እየታየ ያለው ለውጥና እድገትም ድንቅ ነው። በጣም ምርጥ ተጫዋቾች ናቸው። ታላላቅ አሰልጣኝም አላቸው። እየሰሩት ያለውን ነገር በእጅጉ አደንቃለሁ። ልዩ ጥራት ያላቸው ተጫዋቾችንም የያዘ ወጣት ቡድን ነው ብለውታል። ለእኛ ይህ ጨዋታም ራሳችንን የምንፈትሽበት ታላቅ ጨዋታ ይሆናል። የቻምፒየንስ ሊግ መድረክ እንደመሆኑም ቀላል አይደለም። ነገር ግን በራስ መተማመን አለን። እንደተለመደውም እንፋለማለን ያለው ቸልሲዎች ኳስን ይዞ በመጫወትም ፈጣኖች ናቸው። እኛም እንደዛው ጫና ፈጥረው ደግሞ መጫወትም ይፈልጋሉ። እኛም እንደዛው እናደርጋለን። ሁለቱም ቡድኖች ኳስን መቆጣጠር ይፈልጋሉ ሲልም ጭምር ነው የተናገረው አሰልጣኝ ሃንሴ ፍሊክ ነው ስለ ባርሴሎና የተናገሩት። ሃንሴ ፍሊክ ይቀጥሉና ስለ ኤንዞ ማሬስካ ታክቲክና ስለ ጨዋታው የሰጡትን ማስቴት አለ። እኛ እንግዲህ ሁሌም እንደ ተጋጣሚያችን ሁኔታ ነው የምንቀያየረው። የራሳችን የሆነ የጨዋታ ፍልስፍናና እንዴት መጫወት እንዳለብን ብናውቅም እንደ ተጋጣሚ ግን ጥንካሬና ድክመት ደግሞ አስፈላጊውን ማስተካከያ እናደርጋለን።
ነገሩ ሁሌም እንደዛ ነው። ለሁሉም ጨዋታዎች እኩል አቀራረብ የለንም። እያንዳንዱን ጨዋታ የራሱ የሆነ የተለየ ባህሪ አለው። ማሬስካ ስለ ፔፕ የባርሴሎና ጊዜ የሰጠውን ማስተያየትን በተመለከተም ሲናገሩ የዚያን ጊዜውን የፔፕ ጓርዲዮላ ባርሴሎናን ሲመለከት ያልወደደው ሰው አልነበረም። ሁሉም ሰው በአጨዋወቱ ስልትና በልምምድ የሚሰሩበት መንገድም ተማርኮ ነበር። ፔፕ ወደ ጀርመን በመጣ ጊዜ እሱን ኮፒ አድርገናል ባልልም፣ ነገር ግን ነገሮች እንዴት እንደሚሰራ በደንብ ተመልክተናል። ለብዙ አሰልጣኞችም እንዴት ማሰልጠን እንዳለባቸውና የራሳቸውን ፍልስፍና እንዴት መቅረጽ እንዳለባቸው ትክክለኛ መንገድን አሳይተዋል። ነገሩ ሁሌም የተለየ ነው፣ ምክንያቱም ፔፕን እንግዲህ ኮፒ ማድረግ አይቻልም። እሱ እንግዲህ በጣም ድንቅ ነው፣ እሱም ደግሞ ምርጡ አሰልጣኝ ነው። በዚህ ጉዳይ ላይ ማሬስካ ትክክል ነው፣ ብዙ አሰልጣኞችም የእርሱን ፈለግ ተከትለዋል ሲልም ጭምር ነው የባርሴሎና አሰልጣኝ ሃንሴ ፍሊክ ሀሳቡን የሰጠው። ራፊኒሃ ወደ እንግሊዝ ተመልሶ ስለመጫወት ተናግሯል። ወደ ስታንፈርድ ብሪጅ ተመልሶ መጫወት ለኔ ልዩ ስሜት አለው። በጣም የምወደው ስቴዲየም ነው። በዚህ ሜዳ ብዙ ጊዜ ተጫውቻለሁ፣ ግቦችንም ማስቆጠር ችያለሁ። ለዛሬውም ጨዋታ ይህንኑ መድገምም እንደምችል ተስፋ አደርጋለሁ ሲልም ጭምር ነው ራፊኒሃ ሀሳቡን የሰጠው። በ2022ም ከቼልሲ ይልቅ ደግሞ ለምን ባርሴሎናን እንደመረጠም ሲናገርም የምፈልገው ነገር 100% እርግጠኛ ነበርኩኝ። እርሱም የባርሳን ማሊያ የመልበስ ህልሜንም ማሳካት ነው። ለዚህም ነው በውሳኔው ደግሞ ተማምኜ ዛሬ እንደዚህ የምገኘውና የባርሴሎና ማሊያንም የለበስኩትም በዚህ ምክንያት ነው ሲልም ጭምር ነው ራፊኒያ የተናገረው። ስለ ኤስቴቫውና ላሚን ያማል ንጽጽርም ተጠይቆ ነበር። እሱም ኤስቴቫውና ላሚን ያማል አስደናቂ ብቃት ያላቸው ሁለት ደግሞ ተጫዋቾች ናቸው። በሚቀጥሉት የእግር ኳስ ዘመናቸውም ደግሞ የዓለም ምርጥ ተጫዋቾችም ይሆናሉ። በዚህ እርግጠኛ ነኝ። ጫፍ ላይ መድረስ የሚወስነው በእነሱ ላይ ነው። ነገር ግን በክለቦቻቸውና በብሔራዊ ቡድኖቻቸው ምርጥ ለመሆን በትክክለኛው መንገድ ላይ ነው የሚገኙት። እኔ ልምዴን አካፍላችኋለሁ፣ ምክንያቱም ብቃቱ የነሱ የግል ነው። እንዲሁ ደግሞ ለብዙ ዓመታትም የሚያንጸባርቅ ተሰጥኦችም እንደሆኑ እርግጠኛ ነኝ ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ሃንሴ ፍሊክ። ቶተንሃም በጥር ተጫዋቾች የዝውውር መስኮት ተከላካይ ማስፈረም ይፈልጋል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ በጥር ተጫዋቾች የዝውውር መስኮት እስከ 50 ሚሊዮን ዩሮ በማውጣትም የዩቬንቱስን የመሃል ተከላካይ የሆነውን ግሌሰን ብሬመንን ለማስፈረም ይፈልጋሉ ተብሏል። እንደ ፉትቦል ኢታሊያ ዘገባ ከሆነ ቶተንሃሞች በሴሪኤው ጎልተው እየወጡ ካሉት የመሃል ተከላካዮች መካከል አንዱ የሆነውን ብሬመርን ለማስፈረምም ከፍተኛ ፍላጎትም እንዳላቸው ጭምር ነው የተነገረው። ብሬመር ከቶሪኖ ዩቬንቱስን ከተቀላቀለ ወዲህ በጣሊያን እግር ኳስ ውስጥም በወጥነት አስገራሚ ብቃትን እያሳየ ከሚገኙ ተጫዋቾች መካከል በዋነኝነት ይጠቀሳል። የ28 ዓመቱ ብራዚላዊ ተከላካይ በቶትንሃም ቤትም በቅርብ ወራት ውስጥም ቦታውን ያጣውን ቤን ዴቪስን ይተካል ተብሎ ሲጠበቅ የቶማስ ፍራንክ የተከላካይ መስመርን መረጋጋትና ጥልቀትንም ይጨምራል ተብሎ እየተጠበቀ እንደሚገኝ ነው መረጃዎቹ የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋርም ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉም ላቅ ያለ ምስጋናችንን ወደ እናንተ ማድረስ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።